በዛሬው ቪዲዮ ላይ 5 ለሴቶች እጅግ አስፈላጊ የሆኑ ሰፕሊመንቶችን ወይም ደግሞ ኢሰንሻል የሆኑ የሰፕሊመንት አይነቶችን በተለይም ደግሞ የተለያዩ ምልክቶችን የሚያሳዩ ከሆነ የእንቅልፍ መዛባት፣ ኃይል ማጣት፣ የድካም ስሜት እንዲሁም ደግሞ የሙድ መቀየርና መዋዠቅ የሚታይባቸው ከሆነ እነዚህን 5 ጠቃሚ የሆኑ ሰፕሊመንቶችን በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። እንግዲህ ሴቶች የተለያየ የተመጣጠነ ምግብና ጤናማ አመጋገብ ልትመገቡ ትችላላችሁ። ነገር ግን ከአቅማችሁ በላይ የሆነ የድካም ስሜት ስቲል ሊሰማችሁ ይችላል። በዓለማችን ላይ በሚሊዮኖች የሚቆጠሩ ሰዎች ከነዚህ ጠቃሚ ንጥረ ነገሮች እጥረት የተነሳ ወይም ደግሞ ሰፕሊመንቶችን በአግባቡ ባለማግኘታቸው የተነሳ የተለያዩ ምልክቶችን በሰውነታቸው ላይ ሲያስተውሉ ይታያሉ። እነዚህ ጠቃሚ ሰፕሊመንቶች እጥረት በሚያጋጥምበት ጊዜ በተለያዩ የሰውነታችሁ ክፍል ላይ ማለትም ጤናችሁ ላይ፣ ቆዳችሁ ላይ፣ ፀጉራችሁ ላይ እንዲሁም ደግሞ አጥንታችሁ ላይ እንዲሁም ኃይል እንድታጡ ሊያደርጋችሁ ይችላል። የተለያየ የሙድ መዛባት ወይም ደግሞ የሙድ መቀየርና እንዲሁም ደግሞ ሪፕሮዳክቲቭ አቢሊቲያችሁ ወይም ደግሞ የመውለድ ብቃታችሁንም ሊቀንሱ ይችላሉ። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ ላይ ለእያንዳንዱ ሴት እጅግ አስፈላጊ የሆኑ 5 የሰፕሊመንት አይነቶችን ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ መከታተል እንዳትረሱ። ምክንያቱም እያንዳንዱን በዚህ ቪዲዮ ላይ የሚለቀቁትን የሰፕሊመንት አይነቶች ምን እንደሆኑ፣ ከምን እንደምናገኛቸው፣ እንዴት መጠቀም እንደምንችልና እንዲሁም ደግሞ የነዚህን የሰፕሊመንት እጥረት ካለባችሁ ምን አይነት ምልክቶችን ልታሳዩ እንደምትችሉ በዛሬው ቪዲዮ ላይ የምለቅላችሁ ስለሆነ እስከ መጨረሻው መከታተል ይኖርባችኋል። ሁሌም እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉ ከወዲሁ መልእክቴን አስተላልፍላችኋለሁ። በመጀመሪያ የምናየው ጠቃሚ የሆነ እያንዳንዱ ሴት ሊጠቀም የሚገባው የሰፕሊመንት አይነት ኦሜጋ 3 ፋቲ አሲድ ይሆናል ማለት ነው። እንግዲህ በመጀመሪያ የምናየው ጠቃሚ የሆነ የሰፕሊመንት አይነት እያንዳንዱ ሴት ሊጠቀመው የሚገቡ የሰፕሊመንት አይነት ኦሜጋ 3 ፋቲ አሲድ የምንለው ሲሆን እነዚህ ጠቃሚ የሆኑ ኢሰንሻል የተለያዩ የሰውነታችን ክፍሎችን ጤናማ እንዲሆኑ ያደርጋሉ። ለምሳሌ የአንጎል ጤንነትን፣ የቆዳ ጤንነትን፣ የልብ ጤንነትን እንዲሁም ደግሞ የተለያዩ በሴቶች ላይ ሊከሰቱ የሚችሉ የተለያዩ የሙድ መቀየር ወይም ደግሞ የኢሞሽናል ቼንጆችን የምታስተውሉ ከሆነ እነዚህን ለመቆጣጠርና ስታብላይዝ ለማድረግ በጣም የሚያገለግሉ የሰፕሊመንት አይነቶች ናቸው። እንግዲህ ኦሜጋ 3 ፋቲ አሲድ የምንለው በጣም ጠቃሚ እጅግ አስፈላጊ የሆነ ኢሰንሻል ፋቲ አሲድ የምንለው ሲሆን ይህንንም ደግሞ አብዛኛውን ጊዜ የምናገኘው ከተለያዩ የአሳ ዘይቶች ወይም ደግሞ ከአሳ ስጋ ጭምር የምናገኘውናል ማለት ለምሳሌ ከሳልመን ፊሽ እንዲሁም ደግሞ ከሰርዲን፣ ከቱና ከመሳሰሉት የምናገኘው ጠቃሚ የሆነ ኢሰንሻል ፋቲ አሲድ ነው ማለት ነው። ነገር ግን በሚያሳዝን ሁኔታ ብዙ ሰዎች የአሳ ዘይትንና የተለያየ የአሳ ስጋን ወይም ደግሞ ሰርዲን፣ ቱናን የመሳሰሉትን በበቂ ሁኔታ አያገኙ። ኦሜጋ 3 ፋቲ አሲድ ደግሞ ለተለያዩ የሰውነታችን ክፍል እጅግ አስፈላጊ ነው። ለምሳሌ የአንጎል ጤንነትን፣ የልብ ጤንነትን፣ የቆዳ ጤንነትን እንዲሁም ደግሞ ኖርማል የሆነ የኮሌስትሮል መጠን እንዲኖረን ያደርጋል። እንዲሁም ደግሞ የተለያየ ኢንፍላሜሽንን ወይም ደግሞ የሰውነት መቆጣትን የሚከላከል ነው። በተጨማሪም አንዳንድ ጥናቶች እንደሚያሳዩት ከሆነ ኦሜጋ 3 ፋቲ አሲድ የኢሞሽናል ዌልቢንግ ወይም ደግሞ የሙድ ስታቢላይዜሽን ወይም የስሜት መቀየርን በመከላከል ደረጃ የራሱ የሆነ አስተዋጽኦ አለው። በዚህም የተነሳ ሰውነታችሁ የኦሜጋ 3 ፋቲ አሲድ እጥረት በሚያጋጥምበት ጊዜ የተለያዩ ምልክቶችን ልታስተውሉ ትችላላችሁ። ከነዚህም መካከል የቆዳችሁ ልስላሴ ማጣት እንዲሁም ደግሞ የአቅም ማጣት፣ የድካም ስሜት፣ ኮንሰንትሬት የማድረግ ወይም ደግሞ ፎከስ የማድረግ አቅም ማጣት እንዲሁም ደግሞ የሙድ ዲስተርባንስ ወይም ደግሞ የስሜት መዋዠቅ ሊታይባችሁ ይችላል። ስለዚህ ሰውነታችሁ የኦሜጋ 3 ፋቲ አሲድ እጥረት በሚያጋጥምበት ጊዜ ወይም ደግሞ በበቂ ሁኔታ የአሳ ስጋና የአሳ ዘይት መመገብ በማትችሉበት ጊዜ በሰፕሊመንቶች አማካኝነት ኦሜጋ 3 ፋቲ አሲድን ከተመጣጠኑ ምግቦች ጋር መመገብ ትችላላችሁ። በመቀጠል ደግሞ ሁሉም ሴቶች ሊያገኟቸው ከሚችሉ የሰፕሊመንት አይነቶች መካከል በተለይም ደግሞ እድሜያቸው እየጨመረ ከመጣ እጅግ ሊያስፈልጋቸው ከሚችሉ የሰፕሊመንት አይነቶች መካከል የካልሲየም ሰፕሊመንትን እንዴት ማግኘት እንደምትችልና ምንነቱን እንዲሁም ጠቀሜታዎቹን አብረን እናያለን። እዚህ ጋር አስደንጋጩና ማወቅ ያለባችሁ ነገር ሴቶች እድሜያቸው እየጨመረ በመጣ ቁጥር ለአጥንት መሳሳት ችግር የመጋለጥ እድላቸውም ከፍተኛ እየሆነ ይመጣል። ዋናው ምክንያት ደግሞ ካልሲየምን በበቂ ሁኔታ ከምግብ ማግኘት ስለማይችሉ ለአጥንት መሳሳት፣ ለጥርስ ጥንካሬ ማጣት፣ ለጡንቻ መዛል እንዲሁም ለነርቭ ሲግናሊንግ መዳከምና ለልብ በሽታ ጭምር ሊጋለጡ ይችላሉ። ብዙ ሴቶች የሚያስቡት በተሳሳተ መልኩ የአጥንት መሳሳት ችግር እድሜያቸው ከ50 ዓመት በላይ ከሆነ የሚደርስባቸው ይመስላል። ነገር ግን ከ50 ዓመት በፊትም የአጥንት መሳሳት ችግር ሊያጋጥማቸው ይችላል። ስለዚህ የአጥንታቸው መጠንከር ወደፊት ሊያጋጥማቸው ከሚችል የአጥንት መሳሳትና የአጥንት ስብራት ጭምር ሊከላከልላቸው ይችላል ማለት ነው። ለአጥንት ጥንካሬ የሚረዱ ምግቦችና እንዲሁም ደግሞ የካልሲየም ይዘት ያላቸው የምግብ አይነቶችን እንደ
ወተት፣ እርጎ፣ አይብ እንዲሁም ደግሞ የተለያዩ የቅጠላ ቅጠል አይነቶችን መመገብ ትችላላችሁ። ነገር ግን በምግብ አማካይነት የምታገኙት የካልሲየም መጠን ካነሰ በሰፕሊመንት አማካይነት ካልሲየምን ማግኘት ትችላላችሁ። ነገር ግን ለሰውነታችሁ የካልሲየም ሰፕሊመንት ብቻውን በቂ አይሆንም። አብሮት የቫይታሚን ዲ ሰፕሊመንትም ልትወስዱ ይገባል። በዓለማችን ላይ አብዛኛውን ሰዎች ከቫይታሚን ዲ እጥረት ጋር በተገናኘ የተለያዩ ምልክቶችን በሰውነታቸው ላይ ሲያስተውሉ ይገኛሉ። ኢቭን የፀሐይ ብርሃንን በብዛት ከሚያገኙ ሀገራት ውስጥ የሚኖሩ ሰዎች ሳይቀሩ የቫይታሚን ዲ እጥረት ሊያጋጥማቸው ይችላል። በዚህም የተነሳ አብዛኛውን ጊዜ ሰዎች ካልሲየምን ከቫይታሚን ዲ ጋር አንድ ላይ ይወስዳሉ ማለት ነው። ይህም ደግሞ ካልሲየም አብዞርብድ ሆኖ በአንጀታችሁ አማካይነት ወደ ደማችሁ እንዲገባ ያደርጋል። በዚህም የተነሳ የአጥንት መሳሳት ችግርን ይከላከላል። እንዲሁም ደግሞ የበሽታ የመከላከል አቅማችሁን ያዳብራል። አጠቃላይ የሆነ ጤንነታችሁን ይጠብቃል። እንዲሁም ደግሞ የጡንቻ መዛልንም ይከላከልላችኋል ማለት ነው። አብዛኛውን ጊዜ የቫይታሚን ዲ እጥረት ያለባቸው ሰዎች የተለያዩ ምልክቶችን ሊያሳዩ ይችላሉ። ከነዚህም መካከል የድካም ስሜት ሊኖራቸው ይችላል። የአጥንት መሳሳት፣ በሽታን የመከላከል አቅማቸው ያነሰ ሊሆን ይችላል። እንዲሁም ደግሞ የጡንቻ መዛልና መዳከም ሊኖራቸው ይችላል። ይህም ደግሞ የሚሆነው አብዛኛውን ጊዜ የቫይታሚን ዲ እጥረቱ የሚከሰተው በቤታቸው ለረጅም ጊዜ ስለሚያሳልፉ ከፀሐይ ብርሃን አማካይነት የሚገኘውን የቫይታሚን ዲ በበቂ ሁኔታ ስለማያገኙ ለነዚህ በሽታዎች ተጋላጭ ይሆናሉ። ብዙ ሰዎች የተመጣጠነ ምግብ እየበሉ እንዲሁም ደግሞ ጤናማ የሆነ አመጋገብ እየበሉ ራሱ የቫይታሚን ዲ እጥረት ሊያጋጥማቸው ይችላል። ቫይታሚን ዲ ደግሞ ለሰውነታችሁ እጅግ አስፈላጊ ስለሆነ በሰፕሊመንት አማካይነት ምርመራ ካደረጋችሁ በኋላ በትክክል ሰፕሊመንቶችን በመውሰድ ልትታከሙ ይገባል ማለት ነው። ሌላኛው አስፈላጊ የሆነ የሰፕሊመንት አይነት ደግሞ የአይረን ሰፕሊመንት ሲሆን በተለይም ደግሞ በተደጋጋሚ የሚደክማችሁ ከሆነ የአይረን እጥረት ዋናው ምልክት ሊሆን ስለሚችል የአይረን ሰፕሊመንት ሊያስፈልጋችሁ ይችላል። በተለይም ደግሞ ሪፕሮዳክቲቭ ኤጅ ግሩፕ ላይ ያላችሁ ወይም ደግሞ መውለድ የምትችሉ ሴቶች በየወሩ በሜንስትራል ሳይክል አማካይነት ወይም በወር አበባ አማካይነት ደም ስለሚፈሳችሁ አብዛኛውን ጊዜ የአይረን እጥረት ሊያጋጥማችሁ ይችላል። አይረን ደግሞ በደማችሁ ውስጥ ሄሞግሎቢን የተባለውን ኦክሲጅንን የሚያዘዋውረውን ንጥረ ነገር ለመስራት ስለሚያገለግል የአይረን እጥረት በሚያጋጥማችሁ ጊዜ ሴሎቻችሁ በበቂ ሁኔታ ኦክሲጅን እንዳያገኙ ያደርጋቸዋል። ስለዚህ የአይረን እጥረት በሚያጋጥማችሁ ጊዜ ሰውነታችሁ በበቂ ሁኔታ ቀይ ደም ሴሎችን ማምረት ስለማይችል የተለያዩ ምልክቶችን ታስተውላላችሁ። ከነዚህም መካከል የማዞር ስሜት፣ ራስ ምታት እንዲሁም ደግሞ የድካም ስሜት ሊኖራችሁ ይችላል። እንዲሁም ከከፋ ደግሞ የልብ በሽታ ጭምር ሊያስከትልባችሁ ይችላል። ስለዚህ የአይረን እጥረት በሚኖርበት ጊዜ በአይረን የበለጸጉ የምግብ አይነቶችን እንደ ቀይ ስጋ፣ እንቁላል፣ አሳ፣ ባቄላ እንዲሁም ምስርን በመመገብ የአይረን እጥረትን መከላከል ትችላላችሁ። ነገር ግን የአይረን እጥረት ካለባችሁና በምግብ መስተካከል ካልቻለ የአይረን ሰፕሊመንቶችን ከመውሰዳችሁ በፊት ምርመራ ማድረግ ይኖርባችኋል። ምክንያቱም ከበቂ በላይ አይረን በውስጣችሁ በሚኖርበት ጊዜም ለሰውነታችሁ ጎጂ ሊሆን ስለሚችል የአይረን ሰፕሊመንቶችን ከምርመራ በፊት መውሰድ አይኖርባችሁም። በመጨረሻም ደግሞ የምናየው የሰፕሊመንት አይነት ማግኒዥየም ሰፕሊመንት ሲሆን አብዛኛውን ጊዜ ዋናው ሰፕሊመንት ወይም ደግሞ ማስተር ሰፕሊመንት በመባል ይታወቃል። ይህም የሆነበት ዋነኛ ምክንያት ደግሞ ማግኒዥየም ኦልሞስት ከ100 በላይ የሚሆኑ የሰውነታችን ፕሮሰሶች ወይም ደግሞ አክቲቪቲዎች ላይ ስለሚሳተፍ ነው። ማግኒዥየም የጡንቻን ጥንካሬ፣ የነርቭ ጤንነት፣ የኃይልና የብቃት፣ የእንቅልፍ ጥራት እንዲሁም ደግሞ የአጥንት ጤንነትና የልብ በሽታዎችን ጭምር የመከላከል አቅም አለው። ብዙ ሴቶች በበቂ ሁኔታ ከምግብ ማግኒዥየምን አያገኙም። ስለዚህ የጡንቻ ህመም፣ በቂ ያልሆነ እንቅልፍ፣ ጭንቀት፣ ድካም እንዲሁም ደግሞ የራስ ምታት በሽታ ያጠቃቸዋል። በማግኒዥየም የበለጸጉ የተለያዩ እንደ ለውዝ፣ አተር፣ ባቄላ፣ ስፒናች እንዲሁም የተለያዩ ጥራጥሬዎችን መመገብ ይቻላል። ስለዚህ እንግዲህ ማግኒዥየም ለተለያዩ ፕሮሰሶች ሰፖርት ስለሚያደርግ አብዛኛውን ጊዜ ሪኮመንድድ የሆነ የሰፕሊመንት አይነት ነው። እንግዲህ እንዳልኳችሁ ውድ ተመልካቾቼ እነዚህን ሰፕሊመንቶች ማለትም ኦሜጋ 3 ፋቲ አሲድ፣ አይረን፣ ካልሲየም፣ ቫይታሚን ዲ እና ማግኒዥየም የተባሉትን በጣም አስፈላጊና እያንዳንዱ ሴት ሊጠቀሙ የሚገቡ የሰፕሊመንት አይነቶችን መጠቀም እንዳለባችሁ በዚህ ቪዲዮ ላይ ነግሬያችኋለሁ። እንዳልኳችሁ እነዚህን ሰፕሊመንቶች ከመውሰዳችሁ በፊት በበቂ ሁኔታ ምርመራ ማድረግ ይኖርባችኋል። አስፈላጊ ከሆነ ኮንሰልት አድርጋችሁ የጤና ባለሙያ ምክር አገልግሎት አግኝታችሁ እነዚህን ሰፕሊመንቶች መጠቀም ይኖርባችኋል። እንዲሁም ደግሞ በበቂ ሁኔታ እነዚህን ሰፕሊመንቶች ከተለያዩ የተመጣጠኑ ምግቦች ጋር አንድ ላይ በመቀላቀል መጠቀም ይኖርባችኋል ማለት ነው። እዚህ ቪዲዮ ላይ ያላችሁን አስተያየት፣ ጥያቄዎች አስቀምጡልኝ። የትኛዎቹን ሰፕሊመንቶች እስከዛሬ ድረስ እየተጠቀማችሁ እንዳለም ደግሞ በኮመንት ሴክሽኑ ስር አስቀምጡልኝ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ። በተመሳሳይ በቀጣይ ቪዲዮ ደግሞ አብሬያችሁ እስከምገናኝ ድረስ መልካም ቆይታ